ጉርሻ ላይ ተለቋል። አላምንም ማርያምን ጉርሻ ላይ ከተለቀቀ አላምንም። ጉርሻ ብዙ ፔጅ ነው ያለው። ጉርሻ እኮ እንዴ እሱን ወን ቤት ነው ቀኛ ቆይ ፖዲ እየጮህ ነው እየሰማችሁት ነው። ሰበር መረጃ አወር አሸናፊ በፌደራል ፖሊስ ቁጥጥር ስር ዋለ። በ2018 የኢትዮጵያ የአመቱን ቲክታክ አዋርድን በ4 ዋንጫ ማሸነፍ መኪና ልዩ ተሸላሚ በመሆኑ የሚታወቅ ወጣቱ ቲክታከር አዶናይ እና ወጣቷ ቲክታከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸውን ተሰምተዋል። ይህ እርምጃ ፖሊስ በቅርቡ በአለባበስ እና ከኢትዮጵያ ባህል ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣቶች ቲክቶከሮች ላይ የመጀመሪያው የማጣራት እና ቁጥጥር ዘመቻ አካል እንደሆነ የተነገረ ሲሆን ከፍተኛ ተከታታይ ያላቸው እና ታዋቂ የሆኑ ቲክቶከሮች መያዛቸውን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ፖሊስ እርምጃውን በወጣት ትውልድ ማህበራዊ ሚዲያ አጠቃቀም እና ይዘት ላይ ያነጣጠረው ነው ተብሎ ታስቧል። ጉርሻ ማርያም እሱ ጉርሻ ነው እናቴ ትምት አንዴ ጉርሻ ይኸው ጉርሻ ፔጅ አንተ እኔ ይሄ መንግስት ምንም ሊገባኝ ምንድን ነው? እኔስ ማርያምን ይሄን ህዝብ አጥፋ ብሎ ነው የተላከው። አንጻ ብልጽግና ስብሰባ ሰራዊ ጉጉመ አፋር ይህ ስልኬ ደግሞ የውጊያና የጦርነት ብቻ ነው የሚያወጣው፣ ሌላ አይመጣም እኮ ማርያምን። ባይ ዘ ዌይ አዶናይ ይወጣል 100% ሹር ሆኜ ልንገራቸው። ምክንያቱም የካናዲያን ዜጋ ነው፣ ማንም የሚያስር የለም። ካሰሩትኝ ከ48 ነው 24 ብቻ ነው የሚፈቀደው፣ ከዛ በላይ አይፈቀድም። ዜጋ ስለሆነ ማንም የሚነካው የለም። ጃኒ አይ ዶንት ቲንክ ሶ ከእውነት ከታሰሩ ሊያስወጣቱም ይችላሉ፣ ሊያስወጣቱም ይችላሉ። ፈጣሪ ከእናንተ ጋር ይሁን። ያንተ መንግስት ግን እንተው ግን አንተ ይሄ ሁሉ መላእክት ተሰብስበው አንተን አንድ ብንቀር አድርጎ ከዚህ መሬት የሚያስጠፋ የሚያወጣ መላእክት ታጣ። አንተ በወረድክበት ማግስት እኔ እናቴ በንጋታው ሂጂ በንጋታው የምትበራውን የኢትዮጵያን ፕሌን ይዤ እመጣለሁ። እንደዚህ አይነት መንግስት በህይወቴ ያማረረኝ መንግስት ብዙ መንግስት አይቻለሁ። እንደዚህ አይነት መንግስት ግን ጥያቄው በኋላ ነው። የሳምንቱ ቅዳሜ ጉርሻ ፔጅ የሚዘጋጀውን የ5,000 ብር ጊቭ አዌይ የዛሬ ተሸላሚ ማን ይሆናል ወይም ማን ትሆናለች? የትስ ከተማ ይገባ ይሆን? ዝም በል ተው አሌክስ። በምን ሚዲያ ፌክ እንዳሁን እንዴ ጉርሻ የሚል 800 ምናምን ሺህ ፎሎወር እያየሁ እንደዚህ አለ። ሊኖር ይችላል እኮ ጉርሻ ፔጅ ምናምን የሚለው 800 ሺህ ማርያምን 837 ሺህ ፎሎወር አለው አካውንት እኮ ነው። እንዴት ነው ውሸት የሆነው? አንተ ይሄ መንግስት ብያቸዋል እኮ ነገ ሰው አብዶ መንገድ ላይ ሲሄድ ማበድ ተከልክሏል እዚህ ሀገር ብሎ ያስራል። እንድታውቁት ቢባል ነው። አሁን የዚህ መንግስት ደጋፊዎች ነው የምትገርሙኝ። እዛ ደርፊ ሚትን 10 ሺህ ኧረ አበረታቱኝ። እኔም ልዝፈን አበረታቱኝ። እስኪ ወደ ራሳችን ጉዳይ እንሂድ። ፈጣሪ ያውጣቸው ሁለቱንም። እመቤቴ ድንግል ማርያም ጥላልቶ ናቸው።
እንጂ ምን ማድረግ አልችልም። አቅም የለኝም እንዴ። እኔም እንደናንተ እኮ ምን አቅም አለኝ? አንተ አንዳንዱ ሰዎች እኮ እንደ ሌላ ነገር ታስቡ ትሆናላችሁ። እኔ እኮ አቅም የለኝም ጋይ። እዚህ ወጥቼ ለፈልፍ ነው የምችለው። ታስረዋል። እውነት ነው። ይሄ የኢትዮጵያ ሕዝብ ያለው ማርያምን እንደዚህ ከቀጠለ ነገ ለምን አበድክ ተብለህ ትታሰራለህ። ነገ ለምን በቀን 3 ጊዜ በላህ ተብለህ ትታሰራለህ። ነገ ለምን 50 ኪሎ ጤፍ ታስፈጫለህ ብለህ ትያዛለህ፣ ትታሰራለህ። ፍሪ ትግራይ፣ ፍሪ ሱዳን፣ ፍሪ ኢትዮጵያን በል። ኢትዮጵያስ ግዛት ላይ አይደለች እንዲ ያለች? አይን ያወጣ ግዛት ደግሞ እንደዚህ ታይቶ እኮ አይታወቅም በመንግስት። እኔ ስድሌን አውቄያለሁ አባቴ፣ እዚህ ሀገር እንደማልገባ። ታብታብ ገና 100 ሺህ አልገባም። ኧረ ታብታብ አድርጉ። ይሄ ወሬ ህዝቡ ወሬ በጣም ነው የሚወደው። አውቃለሁ እኮ በጣም ህዝቡ በጣም እንደሚወድ ወሬ። ህዝቤ ሆይ ልውጣ በቃ፣ ወሬ በጣም ደክሞኛል። ጊፍት ጋላሪ ላስሞላ ብዬ ነበር። አንድ ሀብታም ቤተሰብ የለም ቢሮጣ ነው እና ይህ ነገር ሰው ይበላን ጋይስ። አሌክስ ውጤና አዛ ወደዛገ ትኸዳ ዓርስ አዛ ቦርኮ ቅድሞ ክንደይ ሰዓት ትልቕ ሪኢኻዮ እስኪ አሌክስ? ከ10 ምናምን ደቂቃ ነው እያለ ያለው። ቆይ እስኪ ጉርሻ ፔጅ እንዴ 20 ደቂቃ ላደርገን ማርያም 19 ደቂቃ እያለ ነው። ኤ በተራሽ ቢ በተራሽ ነው ዘንድሮ እየተባላቸው ኮሜንት ጎደስ ወይ አባቴ የዚህ ፎቶ ኮሜንት ላንባልችን በጣም ይቅርታ። በጣም የሚያስቅ ስለሆነ ማለት ነው። እና በሌላ ነገር ህዝቡ ደግሞ ምቀኛ ስለሆነ ወደ ሌላ ነገር እንደሚያዝሩ አውቃለሁ። አንተ እነ ጃኒ ታስረዋል እንደ የሆነት አሙራው ማርያምን ጉርሻ ላይ ያየው ነበር። ምናት ለራሱ ገርሞኛል። ጉርሻ እኮ አንዳንዴ እኮ ይዋሻል እኮ። ዋኔ 20 ደቂቃ ነው እያለ ያለው እና 1600 ላይክ አድርጓል። 600 ምናምን ሰው ኮሜንት። በምን ምክንያት ነው ሁለቶች የታሰሩት? አዶናይና እሷ ጃኒ ምክንያቱ በምን ቢም እንደ አማርኛ ነው? እኔ እኮ ሪከርድ አይቼ እኮ ግራ ገብቶኝ ነው የገባሁት እኮ። በምን ምክንያቱ ምንድን ነው ነው ጥያቄ እንዴ? ጽፎታል እኮ እዛ በ2018 የኢትዮጵያ ዓመቱ የቲክታክ አዋርድ በ4 ዋንጫ ማሸነፍ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክታከር አዶናይ እና ወጣቷ ጃኒ። ሴቷ ጃኒ ናት ግን እርግጠኛ ነህ ወንዱ እንዳይሆን? ዲስኮላሽ ነሽ እንዴ እናቴ? እግዚአብሔርን ከምሬ ነው። ጃኒን ታውቀዋለህ? ወንድ ቲክታከር አለ ጃኒ የሚባል አሁን ትናንት በቀደም የታሰረ ልጅ። ኦኬ እሺ አንብብልኝ። እሺ ጨርሰው። እሺ ይቅርታ እሺ ጨርሰው አንብብልኝ። እኔ ቲክታክ ላይ ከእናንተ ስለማልወድ በቃ ህዝቡን አላውቀውም ማለት ነው። ኧረ አሞራ በእናትህ ቀልድ አይደለም። አንብብልኝ። እሺ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸውን ተሰምቷል። ምክንያቱ የለም እዛ ጋር አልተጻፈም። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና እና ኢትዮጵያ ጃኒ የባህል ቀሚስ አንድ ለብሳ ሄደችው። ሴትየው ላብራለች ወይ ዝም ብለሽ? እሺ ይቅርታ። እሺ ኦኬ ሶሪ። እሺ በቃ አንቺ ነበር ማሰር። አሁን እነዚህ ምን አደረጉት? እሺ ይቅርታ እኮ አልኩኝ እኮ። እሺ ይህ እርምጃ ፌዴራል ፖሊስ በቅርቡ አለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩር ወጣቶች ቲክቶከር ላይ የተጀመረ የማጣራት እና ቁጥጥር ዘመቻ አካል እንደሆነ የተነገረ ሲሆን ከፍተኛ ተከታይ ያላቸው እና ታዋቂ የሆኑ ቲክቶከሮች መያዛቸውን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃ በወጣት